ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። አብራችሁን ቆዩ። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ በአሜሪካ ታይቶ የማይታወቅ የከባድ ወንጀሎች አስደናቂ ቅናሽ ተመዘገበ። ለመሆኑ ለዚህ ታሪካዊ ለውጥ ዋናው ምክንያት የቴክኖሎጂ ምጥቀት ነው ወይስ በምስጢር የተሰራጩት የክብደት መቀነሻ መድኃኒቶች? ሌላኛው ዜናችን የአሜሪካ የኤሌክትሪክ ፍርግርግን ከፍተኛ አደጋ የደረገው አዲሱ የበጋ ወቅት የሙቀት ማዕበልና ሳይንቲስቶች ያመጡት ያልተጠበቀ አስደናቂ የመፍትሄ ዘዴ። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሜሪካ በታሪክ ታይቶ የማይታወቅ የከባድ ወንጀሎች ቅናሽ እየተመዘገበ ይገኛል። እንደ ኤፍቢአይ ብሔራዊ መረጃ ከሆነ በፈረንጆች 2025 የከባድ ወንጀሎች መጠን በ9.7 በመቶ የቀነሰ ሲሆን ይህም ባለፉት 90 ዓመታት ውስጥ የተመዘገበ ትልቁ የዓመት ቅናሽ ሆኗል። የነፍስ ማጥፋት ወንጀል ደግሞ በ18.5 በመቶ በመቀነስ በፈረንጆቹ 1955 እና 1956 ከነበረው አነስተኛ መጠን ጋር እኩል ሆኗል። አክሲዮስ ያደረገው ትንተና እንደሚያሳየው ይህ የህግ ማስከበር ስኬት በፈረንጆቹ 2026 የመጀመሪያ አጋማሽን በከበሩ ከተሞች ቀጥለዋል። ተመራማሪዎች ለዚህ ትልቅ ለውጥ በርካታ ምክንያቶችን ቢያስቀምጡም በኮቪድ ፓንደሚክ ወቅት የነበረው የአልኮል፣ የእጽና የጦር መሳሪያ ግዢ መቀነስ፣ የዕለት ተዕለት ህይወት ወደ ነበረበት መመለስና ወደ ፓላንቲር ጎተም ያሉ ኤአይ የቴክኖሎጂ ውጤቶች ፖሊስ ስራ መጥቀማቸው በዋናነት ይጠቀሳል። ከዚሁ ጎን ለጎን በማህበረሰቡ ውስጥ የሚታዩ የህዝብ ቁጥርና የጤና ለውጦች ለወንጀል መቀነስ አስተዋጽኦ አድርገዋል። የጎረምሶችና የወጣቶች ቁጥር መቀነስ ለወንጀል ተጋላጭ የሚሆነውን የህዝብ ክፍል የቀነሰው ሲሆን እንደ ኦዜምፒክ ያሉ የጂኤልፒ የክብደት መቀነሻ መድኃኒቶች ደግሞ የአልኮል ሱስንና ስሜታዊነትን በመቀነሳቸው ወንጀል እንዲቀንስ አግዘዋል ተብሏል። የቀድሞ የአሜሪካ የፍትህ ሚኒስቴር ሊዮናርዶ አዳም ስፒስ ጁኒየር የአልኮል አጠቃቀም መቀነስና የወጣቶች ቁጥር ማነስ ለውጥ ማምጣቱን አረጋግጠው የካሜራና የድሮን ቴክኖሎጂም ጠቃሚ መሆናቸውን ገልጸዋል። በሌላ በኩል የቬራ የፍትህ ኢንስቲትዩት ፕሬዝዳንት ኢንሻ ራህማን እንደሚሉት ከሆነ ቅናሹ በራሱ ጊዜ መጣ ሳይሆን ከተሞች በወጣቶች ስራና በማህበረሰብ ሰላም ላይ ባደረጉት ኢንቨስትመንት ምክንያት ነው። እንደ ኒውዮርክ፣ ቺካጎ፣ ባልቲሞር፣ ዲትሮይት፣ ሎስ አንጀለስ እና ኦርላንዶ ያሉ ከተሞች የፖሊስና ማህበረሰብ ጥምረትን በመጠቀማቸው ውጤት አግኝተዋል። ሆኖም የትራምፕ አስተዳደርና የአሜሪካ አቃቤ ሕግ ጂኒም ፒሮ በበኩላቸው የብሔራዊ ዘበኛ ኃይል መሰማራቱና ጥብቅ የህግ ክስ መመስረቱ ወንጀልን ቀንሷል ሲሉ ተናግረዋል። ነገር ግን ባለሙያዎቹ ሲፕስና ራህማን ይህ አቋም አገር አቀፉን የከባድ ወንጀል ቅናሽ ለማስረዳት የሚያስችል በቂ ማስረጃ የለውም ይላሉ። ምክንያቱም እነዚህ እርምጃዎች ባልተወሰዱባቸው ከተሞች ወንጀል በመቀነሱ ነው። በአሁኑ ወቅት ከኮቪድ ጋር ተያይዞ ለከተሞች ይሰጥ የነበረው የፌዴራል ገንዘብ የፊታችን ዓመት ማጠቃለያ ላይ የሚያበቃ በመሆኑ በሰራተኛ እጥረት ለሚሰቃዩ የፖሊስ መስሪያ ቤቶች ትልቅ ፈተና ይዞ መጥቷል። በተጨማሪም ሊከሰት የሚችል የኢኮኖሚ ውድቀት አዲስ ስጋት ሊፈጥር ስለሚችል ከተሞቹ የትኞቹ ፖሊሲዎች ውጤታማ እንደነበሩ ለይተው ማወቅ ወሳኝ ሆኗል። በሌላ ዜና በዚሁ ወቅት ከቀጠለ የኤሌክትሪክ ፍርግርጋቸውን ሊቋቋሙ ይችላል። በአሁኑ ሰዓት በአሜሪካ እየጨመረ የመጣውን የበጋ ወቅት ከፍተኛ ሙቀት ለመቋቋም አብዛኛው ሰው በየቤቱና በየመስሪያ ቤቱ ኤሲ ወይም የአየር ማቀዝቀዣዎችን በስፋት መጠቀም ጀምረዋል። ይህም በአገሪቱ የኤሌክትሪክ ፍላጎት ላይ ከፍተኛ ጫናን እያሳደረ ይገኛል። በተለይም በጣም ሞቃት በሚሆኑ ቀናት ከፍተኛ መጨመር ይታያል። ለምሳሌ በቴክሳስ ግዛት በከፍተኛ ሙቀት ወቅት ኤሲ ብቻውን እስከ ግማሽ የሚደርሰውን አጠቃላይ የኤሌክትሪክ ኃይል ይወስዳል። ይህንን ችግር ለመቅረፍ መሐንዲሶች ተጨማሪ የኤሌክትሪክ ፍላጎት ሳይፈጥሩ ሰዎችን ማቀዝቀዝ የሚያስችሉ አዳዲስ ቴክኖሎጂዎችን ለማግኘት ደክመው እያደሩ ነው። ይህም የአየር ንብረት ለውጥን ለመቋቋምና በኃይል አውታሮች ላይ ያለውን ጫና ለመቀነስ
እጅግ ወሳኝ መፍትሄ ተደርጎ ተወስዷል። በዚህ ጉዳይ ላይ በሐምሌ ወር የወጣ አዲስ ጥናት እንዳመለከተው ህንፃዎችን በኤሲ ብቻ ሳይሆን በሌሎች አማራጭ መንገዶችን ማቀዝቀዝ ለአየር ንብረት ለውጥ መላመድ ወሳኝ እንደሆነ አስገንዝቧል። ምንም እንኳን አየር ማቀዝቀዣ በአሜሪካ ውስጥ በጣም በስፋት ጥቅም ላይ የሚውል ቢሆንም የዓለም የሙቀት መጠን እየጨመረ ሲሄድ የኤሌክትሪክ ፍጆታው አሁን ካለበት በላይ በከፍተኛ ሁኔታ ይጨምራል ተብሎ ይጠበቃል። ለዚህም ነው መሐንዲሶች በሶስት ዋና ዋና አቅጣጫዎች ላይ ያተኮረ የመፍትሄ ስትራቴጂ ያቀረቡት። እሱም ሙቀትን ከህንፃዎች ማራቅ፣ በብቃት ማቀዝቀዝና በኤሌክትሪክ ፍርግርግ ላይ ያለውን ጫና ማቃለል ናቸው። እነዚህም መስኮቶችን፣ የሙቀት መከላከያዎችን፣ አንጸባራቂ ጣራ ቀለሞችን፣ የኃይል ማከማቻ ስርዓቶችን እንዲሁም አውቶሜሽንና አየር ማናፈሻን ያካትታሉ። የተለያዩ አካላትም እነዚህን አዳዲስ ቴክኖሎጂዎች በተግባር መሞከር ጀምረዋል። ለምሳሌ የቦልደር ካውንቲ የአካባቢ አስተዳደርና RMI የተባለው ተቋም የፀሐይ ብርሃንን የሚያንጸባርቅና ሙቀትን ወደ ሰማይ የሚያወጣ ልዩ የቀለም አይነት በጣሪያዎች ላይ እየሞከሩ ይገኛሉ። በሌላ በኩል ደግሞ የብሉ ፍሮንት አየር ማቀዝቀዣዎች ከአየር ውስጥ እርጥበትን ለማስወገድ ፈሳሽ ዴሲካንት ወይም ፈሳሽ እርጥበት መጣጭ የሚጠቀሙ ሲሆን በውስጣቸው የተገነባ የኃይል ማከማቻ ስርዓት ደግሞ ከፍተኛ ፍላጎት በሚኖርበት ሰዓት የኃይል አጠቃቀምን ይቀንሳል። እነዚህን ቴክኖሎጂዎች ስንጠቀም ግን እንደ ባለ ሁለት ሎሚ መስኮት ያለው ለአካባቢው ሁሉ የሚሆን አንድ ወጥ የሆነ ማቀዝቀዣ መፍትሄ የለም። ይልቁንም የቴክኖሎጂዎቹ ጥምር እንደ አየር ንብረት፣ የህንፃ አይነትና ቦታ የሚለያይ ይሆናል። በ2024 በሪያድ ሳውዲ አረቢያ ላይ የተደረገው ጥናት እንዳሳየው ቀዝቃዛ ቁሳቁሶችንና የአረንጓዴ አካባቢዎችን ወይም እጽዋትን ማጣመር ከፍተኛውን የአካባቢ ሙቀት እስከ 4.5 ዲግሪ ሴልሺየስ ሊቀንስ ይችላል። በመጨረሻም የእነዚህ አዳዲስ ቴክኖሎጂዎች ዋና ዓላማ ኤሲዎቹን ፈጽሞ ማስወገድ አይደለም። ይልቁንም በተለይ በአስቸኳይ ሙቀት ጊዜ ህይወትን ለመታደግ ወሳኝ የሆኑትን የአየር ማቀዝቀዣዎች አሰራር ድግግሞሽና ጥንካሬ መቀነስ ነው። ባለሙያዎች እንደሚናገሩት የኃይል አጠቃቀም ውጤታማነት በጣም ርካሹ ሀብት ነው። ምክንያቱም ፍላጎትን መቀነስ አዲስ የኃይል ማመንጫ ማስተላለፊያና ስርጭት መሰረተ ልማት ለመገንባት የሚወጣውን ከፍተኛ ወጪ ያስቀራል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በምዕራብ አፍሪካዊቱ ሀገር ጊኒ ዋና ከተማ ኮናክሪ ይፋ የሆነው ልብ ሰባሪ ዜና የከተማ ቆሻሻ አወጋገድን አደጋ ዳግም አጉልቶ አሳይቷል። በከተማዋ በሚገኝ ግዙፍ የቆሻሻ መጣያ ቦታ ላይ ለቀናት ሲጥል የቆየው ከባድ ዝናብ መሬቱን በማላላቱ የተከማቸው ከፍተኛ የቆሻሻ ክምር በድንገት ተደርምሶ አቅራቢያቸው የሚገኙ በርካታ መኖሪያ ቤቶችን በሰከንድ ውስጥ አፍኖ አውድሟቸዋል። በዚህ አሰቃቂ አደጋ የ30 ንጹሃን ሰዎች ህይወት ወዲያውኑ ያለፈ ሲሆን 6 ሰዎች ደግሞ ከባድ የአካል ጉዳት አስተናግደው ወደ ሕክምና ተወስደዋል። ይህ አደጋ በተለይ በኢትዮጵያ ከጥቂት ዓመታት በፊት በቆሼ ቆሻሻ መጣያ ቦታ ላይ ደርሶ የነበረውን ተመሳሳይ አሳዛኝ ክስተት የሚያስታውሰን ሲሆን በየከተሞቻችን በሚገኙ ጥንቃቄ የጎደላቸው የቆሻሻ ቦታዎች አቅራቢያ የምንኖር ወገኖችና የሚመለከታቸው አካላት ተገቢውን የቅድመ ጥንቃቄ እርምጃ በአስቸኳይ መውሰድ እንዳለብን ትልቅ ማንቂያ ደወል ነው። በሌላ ዜና በመላው የደቡብ አፍሪካና በዓለም አቀፉ የቦክስ ስፖርት አፍቃሪ ዘንድ ትልቅ ድንጋጤን የፈጠረ አሳዛኝ ሰበር ዜና ደርሶናል። የቀድሞ የዓለም የቦክስ ሻምፒዮን ዞላኒ ቴቴ ባለፈው ሳምንት በምስራቅ ኬፕ ክልል በሚገኘው መኖሪያ ቤቱ ደጃፍ ላይ መኪና ውስጥ እያለ በታጣቂዎች በተከፈተበት ድንገተኛ የተኩስ እራት በግፍ ከተገደለ በኋላ ፖሊስ ባካሄደው ፈጣን ክትትል ተጠርጣሪዎቹን በቁጥጥር ስር ማዋል ጀምሯል። በቀደመው የቦክስ ህይወቱ የWF የዓለም የቦክስ ፌዴሬሽን ፍላይዌት እና የWBO የዓለም የቦክስ ድርጅት የቦንታም ዌት የክብደት ክፍሎች ሻምፒዮኖችን ማሸነፍ የቻለው ይህ ታዋቂ ስፖርተኛ ከገጠመው የእገዳ ጊዜ መልስ ወደ መድረክ ለመመለስ እየተዘጋጀ ባለበት ወቅት ነበር ይህ አሰቃቂ አደጋ የደረሰበት። ፖሊስ እስካሁን በወንጀሉ የተጠረጠሩ 4 ግለሰቦችን በቁጥጥር ስር ማዋሉን ይፋ ማድረጉ በጉዳዩ ላይ ትልቅ እድገት የታየበት ቢሆንም የአካባቢው ማህበረሰብና አድናቂዎቹ ግን በስፖርት አይዶሎቻቸው ደህንነትና በሀገሪቱ የጦር መሳሪያ ወንጀል መባባስ ላይ ያላቸውን ከፍተኛ ስጋት በግልጽ እንዲያንጸባርቁ አድርጓቸዋል። በሌላ ዜና የሩሲያና የዩክሬን ጦርነት ጂኦፖለቲካዊ ድንበሩን አልፎ የብዙዎችን የዕለት ተዕለት ህይወት ያናጋበት ሌላው አሳሳቢ ሰበር ዜና ደርሶናል። ዩክሬን በሩሲያ የነዳጅ ማጣሪያዎችና ማከማቻዎች ላይ የሰነዘረቻቸውን ተከታታይ ወታደራዊ ጥቃት ተከትሎ በርካታ የመካከለኛው እስያ ሀገራት ከፍተኛ የነዳጅ እጥረትና የዋጋ ንረት ሽብር ተፈጥሯል። ይህም በጦርነቱ ምክንያት የተከሰተው የነዳጅ አቅርቦት መቋረጥ ሰፊ ድንበር ዘለል የነዳጅ ህገወጥ ዝውውር እንዲስፋፋ ያደረገ ሲሆን
በተለይም በነዳጅ አቅርቦታቸው ላይ በሩሲያ ላይ ጥገኛ ለሆኑት አጋር ሀገራት የኃይል እንቅስቃሴያቸውን ከባድ ፈተና ውስጥ ጥሎታል። ይህ ክስተት ጦርነቱ በጦር ሜዳው ብቻ የተወሰነ ሳይሆን ከግጭቱ ቀጠና በብዙ ሺህ ኪሎ ሜትሮች ርቀው በሚገኙ ሀገራትና ተራ ዜጎች ሕይወት ላይ ምን ያህል የከፋ ኢኮኖሚያዊ ውድመትና የኑሮ ውድነት ማስከተል እንደቻለ በግልጽ ያሳያል። በመጨረሻም በዓለም አውቶሞቲቭ ኢንዱስትሪ ውስጥ ትልቅ የመሬት መንቀጥቀጥ የፈጠረና የአውሮፓን ኢኮኖሚ ያስደነገጠ ሰበር ዜና ደርሶናል። ታዋቂው የመኪና አምራች ኩባንያ ቮልስዋገን ዋና ስራ አስፈጻሚ ኦሊቨር ብሉም ከሰራተኞቻቸው ጋር ከሚያደርጉት ወሳኝ ስብሰባ ዋዜማ ኩባንያው በአሁኑ ወቅት የገጠመው ሁኔታ ከወሳኝ በላይ ወሳኝ መሆኑን የሚገልጽ ከባድ ማስጠንቀቂያ ሰጥተዋል። ስራ አስፈጻሚው አክለውም ቮልስዋገንና ጠቅላላው የጀርመን የመኪና ኢንዱስትሪ በታሪካቸው አይተውት የማያውቁትን ትልቁን ውድቀትና መፈራረስ እያስተናገዱ መሆኑን አጽንኦት ሰጥተው ተናግረዋል። ይህ ታይቶ የማይታወቅ ቀውስ የተከሰተው በዓለም አቀፍ የኢኮኖሚ መቀዛቀዝና በተለይም ፈጣንና እጅግ ርካሽ የኤሌክትሪክ መኪኖችን በስፋት ማምረት ከጀመሩት የቻይና አምራቾች ከባድ ውድድር በመጋጠሙ ነው። ይህም የበርካታ ሰራተኞች የነገ ህልውና አደጋ ላይ የጣለ ሲሆን ለዘመናት የጀርመን ኢኮኖሚ ዋና አከርካሪ ሆኖ የዘለቀው የአውቶሞቲቭ ዘርፍ ምን ያህል ለአደጋ መጋለጡን የሚያሳይ ትልቅ የማንቂያ ደወል ሆኗል። አበቃን። መልካም ጊዜ ይሁንላችሁ።